ብዙዎቻችን ወደ ስደት ዓለም ስንመጣ ሴቶች ናቸው እንጂ የሚያስቸግሩን ወንዶች አያስቸግሩንም። ነገር ግን እኔን የገጠመኝ ደግሞ ያ አልነበረም። ሴትየዋ በጭራሽ እኔን አታስቸግረኝም። ሰውየው ግን በጣም ያሰቃየኝ ነበረ። እንዲሁም የሚያሰቃየኝም ደግሞ በስራ ዙሪያ ወይም በተለያየ ይህን አላረግሽም ሳይሆን ሴትየዋ ስትወጣ እግሯን ጠብቆ ቀጥታ እኔ ባለሁበት ቦታ ነው የሚመጣው። ሽንት ቤት እያጠብኩም ልሁን ልብስ እየተኮስኩ ምግብ እየሰራው እኔ ባለሁበት ቦታ ይዞራል። የሚገርማችሁ ነገር ሴትየዋ ስትጠፋ ካሜራውን ያጠፋዋል። ካሜራ አለ ቤት ውስጥ ካሜራ አለ። ነገር ግን ሴትዮዋ ካሜራ አትከታተልም በነገራችን ላይ። ምክንያቱም ባሏንም ታምነዋለች፣ እኔንም በጣም ነው የምትወደኝ። በቃ ስራ ስታዘኝ እንደዛ አድርጊው ብላ ሁሉንም ነገር አዛኝ ትሄዳለች። እሷ ስትመጣ ሁሉም ነገር ተሰርቶ ስለሚጠብቃት ያን ያህል እኔን አትቆጣጠረኝም ማለት ነው። እና እኔም በስራዬ ደስተኛ ሆኜ እየሰራሁ ነው ያለሁት። ነገር ግን አሁን ደግሞ ያጋጠመኝ ነገር በጣም ከባድ ነው። ምክንያቱም በእኔ አቅም የምችለው ነገር አይደለም። እኔ በየሄድኩበት ሁሉ ይሄዳል። እኔ በተቀመጥኩበት ሁሉ ይቀመጣል። ሴትየዋ ስትኖር ደግሞ ኖርማል በቃ ምንም የማያውቅ ምስኪን ነው የሚመስላችሁ። የሚገርማቸው ነገር ማለት ነው ሲያዛችሁ ራሱ በስነ ስርዓት ነው የሚያዛችሁ። እሷ ከሌለች ግን በቃ በየቦታው እኔ በሄድኩበት ቦታ ይከተለኛል። ሽንት ቤት ስገባ ሽንት ቤት አብሮ ይገባል። ክላሴ ስሄድ አብሮ ክላሴ ይገባል። እኔ ምን ማድረግ ነው ያለብኝ? እሺ ስራዬን በጣም ነው የምወደው፣ በጣም ነው የማከብረው። ለሱ ብዬ ስራዬን መተው አለብኝ? ለሱ ብዬ ከስራ መውጣት አለብኝ? እውነት በጣም ነው የጨነቀኝ ማለት ነው። ምክንያቱም ከስራ ልውጣ ብል ደግሞ ሴትዮዋን ምን ብዬ አስረድቻት ነው እሺ የምወጣው? ምን ልበላት? ባልሽ እንደዚህ አረገኝ ብላት ሴትዮዋ ራሱ ሌላ ነገር ነው የምታስበው። ምክንያቱም እሱ ጠይቋት ሳይሆን እሷ ራሱ ፈልጋ ነው ብላ እኔ ልታተኩሬ ትችላለች። እኔ ደግሞ እንደዚህ ማለት አልፈለኩም። ቀጥታ ደግሞ ዝም ብዬ ልውጣ እንዳልላት ለምንድን ነው የምትወጪ? ስራ አልተመቸሽም ወይ? እኔ ያልተመቸሽም ወይ ልጆች ትለኛለች። እዚህ ቤት 1 አመት ከ6 ወር ሰርቻለሁ። ነገር ግን 1 አመት ምንም አይነት ጸባይ አልነበረውም ሰውየው። ከ1 አመት በኋላ ነው ጸባዩ የተቀየረው። እውነት ለመናገር 6 ወር ለእኔ እንደ 6 አመት በሏት ማለት ነው። በጣም በፈተና መሀል ነው እያሳለፍኩት ያለሁት። አሁን ደግሞ ቢያንስ 2 አመት ራሱ ጨርሼ ልውጣ ብል ገና 6 ወር ይቀረኛል። 2 አመት ጨርሼ ራሱ ታሳድሻለች ትላለች ሴትዮዋ። የሚገርማቸው ነገር ማለት ነው ሴትዮዋ ምንም ከኔ ጋር የሚያነካካት ነገር የለም። ልጆቹም በጣም ጥሩ ልጆች ናቸው። በእርግጥ ልጆቹ ትናንሽ አይደሉም፣ የተወሰነ ከፍ ከፍ ብለው ራሳቸውን ያወቁ ናቸው። እና ምንም ነገር ከኔ ጋር የሚያገናኝን ነገር የለም ማለት ነው። ስራዬን እሰራለሁ። ነገር ግን እሷ በወጣች ቁጥር ሰውዬ በጣም እያሰቃየ ነው ያለው። በጣም ማለት ነው። ልጆቹ ደግሞ ታውቃላችሁ እየተወሰነ በቃ አጉል እድሜ ላይ ሲሆኑ ይሄ ሶኒ ስልክ የሚባል ነገር ችግር ነው እንጂ እዛ ጋር የሚሉት እንደዚህ ዞር ዞር የሚሉ ልጆች አይደሉም። በነገራችን ላይ በየክላሳቸው በራቸውን ዘግተው ነው የሚቀመጡት። እሱ ግን ልክ ሴትየዋ ስትወጣ መዞር ይጀምራል ማለት ነው። እኔ ምን ማድረግ አለብኝ? ሴትየዋ ጋር አብሬ አልወጣ? ሴትየዋ ጋር ውጭ ላይ ስራ የለም፣ ስራ ያለው ቤት ውስጥ ነው። ሴትየዋ ደግሞ ጧት ተነስታ ስራ ትሄዳለች። ከስራ ስትመለስ ደግሞ እናቷ ጋር ትሄዳለች፣ ጓደኞቿ ጋር ትሄዳለች፣ ሱቅ ትሄዳለች፣ በቃ የተለያየ ቦታ ትሄዳለች። እና ሴትየዋ በፍጹም ቤት ውስጥ አትውልም። በዛ አጋጣሚ ደግሞ እኔ በጣም እየተሰቃየሁ ነው ያለሁት። እሷ ስትመጣ ሌላ ሰው ነው፣ እሷ ስትወጣ ደግሞ ሌላ ሰው ነው። የሚገርማቸው ነገር ደሞዝ ራሱ እሷ ስትኖር እሷ እያለች ይሰጠኛል አንዳንድ ቀን ማለት ነው። አንዳንድ ቀን ደግሞ እሷ ያለችበት ሲሰጠኝ ይሄን ደሞዝሽን አልሰጠሽም፣ አንቺ እኔን አትፈልጊኝ አይደል? ስለዚህ እኔን ካልፈልግሽ ደሞዝሽንም አትፈልጊውም ይለኛል ማለት ነው። እና እኔ ምን ላድርግ? ምን ትመክሩኝ ያላችሁ? የእውነቴን ነው የምላችሁ። አሁን ላይ በርሬ መውጣት እራሱ እፈልጋለሁ። ደግሞ ስራችሁን እየወደዳችሁት ብትወጡ የሚገጥማችሁ ስራ ደግሞ አይታወቅም። ቢያንስ ይቺ ሴትዮ ምንም ነገር ያደረገች ምንም የበደለች ነገር የለም። ደሞዜ ከወሬ አልፎ አያውቅም። የቤት አስቤዛ ሙሉ የምታሟላልኝ እሷ ናት። በቃ እሷ ምን ልበላችሁ እንዴ እናቴ ናት። ያለውን ነገር ታዋየኛለች፣ አዋያታለሁ። እሱ ግን እሷ ስትኖር ሌላ ሰው ነው፣ እሷ ስትወጣ ደግሞ ሌላ ሰው ነው። እኔ ምን ማድረግ ነው ያለብኝ? ቢያንስ እናቷ ቤት ራሱ ማለት ነው እሷ ስትሳፈር ራሱ እናቷ ቤት ወይም እሱ እናት ቤት ልጆቹ ከተወስደናለች ማለት ነው። እዛ ይመጣል። የሚገርማቸው ነገር ልጆቹ ነው ያለው እያለ ማለት ነው። ከዛ ልጆቹን ጨዋታ ቦታ እንወስዳችሁ ይላቸዋል። ጨዋታ ቦታ ይወስድና ልጆቹን ጨዋታ ቦታ ከቶ ማለት ነው እኔ እና ይቃንቅሳ ይለኛል። እኔ ደግሞ እሱ ጋር መኪና ውስጥ ገብቼ መሄድ ብቻዬን አልፈልግም። ምክንያቱም እዚህም ማላውቀው ሀገር የሆነ ቦታ ቢወስደኝስ የማን ያልህላለሁ ታውቃላችሁ። መኪና ውስጥ ምንም ማድረግ አትችሉም። መኪና ተተዘጋባችሁ ምንም ማድረግ አትችሉም።
የእውነቴን ነው የምላችሁ። በጣም እየፈራው ነው ያለሁት። ህይወቴ በጣም አደጋ ላይ ነው። ስራዬን እየወደድኩት ደስተኛ ሆኜ እየሰራው ግን ምቀኛ ላከብኝ። ብዙዎቹ መዳሞች ከፉብኝ፣ ስራ በጣም ያበዙብኛል፣ ባሏን ሳይ ትቆጣለች። በቃ ብዙ ነገር እኔ የምሰማውም የማየውም እንደዚህ ነበረ። ነገር ግን እኔ ደግሞ በተቃራኒው ነው የገጠመኝ። የሚገርማቸው ነገር ማለት ነው። በጣም ነው ያዘንኩት፣ በጣም ነው የከፋኝ። ምን ላድርግ? ምን ልሸጎጥ? በቃ ምንም ማምለጫ እኮ የለኝም። ሌሊት ሌሊት ራሱ ይመጣብኛል እያልኩኝ ይሰጋለሁ። የሚገርማቸው ነገር ማለት ነው። በሩን እንዴት አድርጌ ዘግቼ እንደምተኛ፣ እንዴት አድርጌ የሆነ ነገር ገፍቼ አድርጌበት እንደምተኛ ልነግራችሁ አልችልም። ምክንያቱም ያለሁት ባዕድ ሀገር ነው ያለሁት፣ ሰው ቤት ነው። ስለዚህ ቢመጣብኝ ምን አረጋለሁ? ምንም ማድረግ አልችልም። እነሱ ደግሞ ታውቃላችሁ፣ በልጆቻቸው በባላቸው በቃ በሙሉ ቤተሰባቸው የሚመጣ ነገር አይወዱም። የሚገርማቸው ነገር እኔ የሆነ ነገር ብላት ሴትዮዋን ማለት ነው እራሷ ፈልጋ ነው ብላ እኔ ላይ ነው እንጂ ጥፋቱን የምታረገው የእኔ ባል ጥፋተኛ ነው አትልም። ይህን ሙሉ በሙሉ አምናለሁ፣ አውቃለሁ። ምክንያቱም ብዙዎቹ እንደዚህ እያደረጉ ስለሆነም ስለነበረም የሚሆን ነገር የሚወራውም የሚሆነውም የሚታየውም ነገር ነው። እና ስለዚህ እኔ በዚህ መሀል ምን ማድረግ ነው ያለብኝ ትላለች የዛሬ ባለ ታሪካችን ማለት ነው። እውነት ለመናገር እኔ በጣም ነው ያሳዘነችኝ። ስራዋን እየወደደችው ስራዋን ደስተኛ ሆና እየሰራች ግን እንደዚህ ያለ በአጓዳይ ደግሞ ሌላ ጣጣ ሲመጣ በጣም ከባድ ነው። መናገር የማትችሉት መተንፈስ የማትችሉት ቢያንስ ከልጆች ጋር ቢሆን ይሻላል። ከልጆች ጋር ቢሆን ራሱ ልጁ እንደዚህ አደረገኝ ብላችሁ እንኳን ለመናገር ድፍረት ይኖራችኋል። ከሰውየው ጋር ግን ሰውዬ እንደዚህ አደረገኝ ብላችሁ ብትናገሩ የእውነት አያምኗችሁም። ራሷ ፈልጋ ነው የሚሏችሁ። ግን ስንት አይነት ርካሽ ሰው አለ። እንዴት! እኛ እኮ የመጣ ነው ለገንዘብ፣ ገንዘብ ፈልገን ራሳችንን መቀየር ቤተሰቦቻችንን መቀየር ፈልገን ነው እንጂ ሌላ ነገር ፈልገን አይደለም የመጣ ነው። ምን አለ ሰላማችንን ቢሰጡን፣ ምን አለ ብንሰራ፣ ምን አለ ብንለወጥ፣ ምን አለ ምቀኛ ባይሆኑን። የእውነቴን ነው የምላችሁ። በጣም መጥፎ መጥፎ ሰዎች አሉ እኔ የማውቃቸው ራሱ። ነገር ግን በሴት ልጅ ጥቃት ደግሞ የሚደሰቱ ሴት ልጅን ለማጥቃት የሚያስቡ ሰዎች ደግሞ ርካሽ ሰዎች ናቸው። የሚገርማችሁ ነገር ምን አይነት አባባል አንስተዋል መሰላችሁ? አሁን ላይ ማለት ነው የኢትዮጵያን ሴቶች እንፈልጋቸዋለን፣ ለስራ ብቻ ሳይሆን ለሌላ ነገር እንፈልጋቸዋለን እያሉ ባል የሌላቸው ወንዶች ራሱ ሴቶች ሚስት የሌላቸው ወንዶች ሰራተኛ እየቀጠሩ ለቤት ስራ እያሉ ሌላ ነገር እያደረጓቸው ነው ያሉት። ይሄ ነገር ግን ሁልጊዜም ተሸፋፍኖ መቅረት የለበትም። ሁላችንም ይሄንን ነገር ማስወገድ አለብን። የእውነት በጣም ታሳዝናለች።